ዛሬ ደግሞ ለቅንድባችሁ ማሳደጊያ ከሩዝና ከዝንጅብል እንዴት አድርጋችሁ ቅባት እንደምትሰሩ አሳያችኋለሁ። ይሄ የቅንድብ ማሳደጊያ ቅባት በእርግጠኝነት በ7 ቀን ውስጥ ለውጥ ታገኛላችሁ። ሳታቋርጡ ቀን በቀን ከተጠቀማችሁት ቅንድባችሁ እንዲያድግላችሁ ያደርግላችኋል። እንዲሁም ደግሞ ሽፋሽፍታችሁ፣ ከዛም በተጨማሪ ደግሞ ከፊታችሁ ለሸሽ እጅግ በጣም ቆንጆ የሆነ የቅንድብ ማሳደጊያ ወይም ደግሞ የፊታችሁን ፀጉር ለሸሸባችሁ መመለሻ ይሆናችኋል። ቪዲዮውን እስከ መጨረሻው ተከታተሉት። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ እንግዲህ ይዤላችሁ የመጣሁት የቅንድባችሁ ማሳደጊያ፣ ብዙ ጊዜ ለቅንድብ ማሳደጊያ ሰርቼላችኋለሁ። ዛሬ ደግሞ በቀላሉ በቤታችሁ እንዴት አድርጋችሁ እንደምታዘጋጁት ከሩዝ እና ከዝንጅብል የሚሰራ የቅንድብ ማሳደጊያ አሳያችኋለሁ። እንዲሁም ደግሞ ሽፋሽፍታችሁንም ማሳደግ ለምትፈልጉ በነጭ ሽንኩርት አሳይቻችኋለሁ። ያው ነጭ ሽንኩርቱ አይናችን ያቃጥለናል ብላችሁኛልና ዛሬ በማያቃጥለው የሽፋሽፍት ማሳደጊያ ሰራላችኋለሁ ማለት ነው። በጣም ቆንጆ ነው። እንግዲህ ሁላችሁም እንደምታውቁት ሩዝ በሁላችሁም ቤት የሚገኝ ነው። ከዛ በፊት ግን ቪዲዮውን ከመጀመራችን በፊት ላይክ እያደረጋችሁ ጀምሩ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለሁኝ። ወደ አሰራሩ ስንሄድ ሩዝ ያስፈልገናል። ሩዝ 2 የሾርባ ማንኪያ ሩዝ ተጠቅሜያለሁ። እንደዚህ በዛ አድርጋችሁ ሰርታችሁ ለፀጉራችሁ መጠቀም ትችላላችሁ። እንዲሁም ደግሞ ከፊት ለፊታችሁ ለሸሸባችሁ በእርግጠኝነት ይመልስላችኋል። ያው እኔም ከፊት ለፊቴ እየሸሸብኝ ነበረ፣ ግን አሁን እየተመለሰልኝ ነው። አሁን ሙቀት ስለሆነ እንግዲህ ፀጉራችን ይሸሻል በሙቀት ሰዓት። ብዙ ጊዜ ፀጉራችን ወደ ኋላ ይሄዳልና ለሱ ደግሞ እንዳይሸሽባችሁ እንዳይመለጥባችሁ የእንትን ኮፍያ ማድረግ አለባችሁ። ስተኙ የላስቲክ ማለት የሻማ ሻሽ ማሰር አለባችሁ። በሙቀት ሰዓት በጣም ነው ፀጉር የሚሸሸው። እና ቤተሰቦቼ እንግዲህ ሩዛችንን እንደዚህ አድርገን አጥበናል። ካጠባችሁ በኋላ ድርቅ ታደርጉታላችሁ። ምክንያቱም የምንሰራው ዘይት ስለሆነ ቅባት ስለሆነ በደንብ አድርጋችሁ ድርቅ ታደርጉታላችሁ። ከዛ እንደዚህ ሩዛችሁን በሶፍት ድርቅ ካደረጋችሁ በኋላ ወደ የምትጠቀሙበት እቃ ትጨምራላችሁ። እንግዲህ ሩዝ ለፀጉራችን ለእድገቱም በጣም ቆንጆ ነው። ለፊታችንም በክሬም መልክ ሰርተን እንጠቀመዋለን። ብዙ ጊዜ ሩዝ ለፊታችንም ለፀጉራችንም በጣም ቆንጆ ነው። ዝንጅብል እንጨምርበታለን። ከዛ ዝንጅብሉን እኔ ጥብ አድርጌ አልፈቀፈኩትም፣ ማለት የላይኛውን እንትኑን አላነሳውትም። እጥብ ካረጋችሁት ዝንጅብሉን ምንም መፈቅፈቅም አይጠበቅባችሁ ማለት ነው። ከዛ እንደዚህ አድርጌ ክትፍ አድርጌ ከሩዙ ጋር ጨምረዋለሁ ማለት ነው። አሁን እዚህ ላይ እኔ ዛሬ የማሳያችሁ በኮኮናት ቅባት ነው። የኮኮናት ቅባት እጨምርበታለሁ። የወይራ ዘይት መጠቀም ትችላላችሁ። ካስተር ኦይል ካላችሁም የካስተር ኦይል መጨመር ትችላላችሁ ማለት ነው። ከዛ እንደዚህ ታደርጉትና ትጨምሩታላችሁ። ከዛ ምን እናደርጋለን መሰላችሁ? እንደዚህ አደባልቃችሁት ክዳን ትከድኑትና ለ30 ደቂቃ ታቆዩታላችሁ ማለት ነው። ምክንያቱም ይሄ ሩዙ እንዲርስልን አሁን ይሄንን እንፈጨዋለን። ከፈጨን በኋላ እንዴት እንደምሰራው አሳያችኋለሁ። ስለምንፈጨው ሩዙ ራስ እንዲልልን ለ30 ደቂቃ የሚሆን ክድን አድርጋችሁ ታቆዩታላችሁ ማለት ነው። ከዛ ከ30 ደቂቃ በኋላ እንደዚህ አድርጋችሁ ካስቀመጣችሁ በኋላ እንደዚህ ስትሉት ስታዩት ይርሳል፣ ሩዙ ይርሳል። አንዳንዴ ሩዝ ለምግብ ስትሰሩ ትንሽ የተወሰነ ደቂቃ ታቆዩታላችሁ አይደለ ከውሃ ጋር። ስለዚህ ይርስልናል ማለት ነው። ይሄም ከዛ በኋላ እንፈጨዋለን። በመፍጫ ትፈጩታላችሁ። ከፈጫችሁት በኋላ ምን ታደርጋላችሁ? ድስት ታዘጋጃላችሁ። ድስቱን ከስር ታረጉና ውሃ ጨምራችሁ በእንፋሎቱ ቅባታችሁ እንዲወጣ ታደርጉታላችሁ ማለት ነው። ቀጥታ እሳት ላይ አትጣዱት። እሳት ላይ ብዙ ጊዜ እኔ አልመክርም፣ አይመከርም። እና እንደዚህ አድርጋችሁ በእንፋሎቱ እየተንተከተከ ውሃው ከስር ከላይ የምንፈልገውን ቅባት ወይም ዘይት እንዲወጣልን ያደርግልናል ማለት ነው። እሳቱ ላይ ስትሉት ግን የማይፈነዳ
ገዘዝ መሆን አለበት፣ የማይፈነዳ እቃ መሆን አለበት። እሳቱ ላይ ስለምንጨምረው እንዳይፈነዳባችሁ ጥንቃቄ አድርገው። እዚህ ላይ አሁን እንደምታዩት ቅባታችን በደንብ ሆኖ ወጥቷል። 30 ደቂቃ በላይ ነው ያቆየሁት፣ ምክንያቱም በእንፋሎቱ ስለሆነ ችግር የለውም። እንግዲህ እንደምታዩት ቆንጆ ሆኖ ቅባታችን ወደ ቢጫነት ተቀይሯል ማለት ነው። እና በጣም አሪፍ ነው ይሄ ነገር ለፀጉራችሁ። በተለይ ፀጉራችሁ ስስ ስለሆነባችሁ ይህንን በዛ አድርጋችሁ ሰርታችሁ መጠቀም ትችላላችሁ። ፀጉር በጣም ነው የሚያበዛ፣ ፀጉር ያሳድጋል። እና ዛሬ የሰራሁላችሁ ለፊታችሁና ለቅንድባችሁ ማሳደጊያ የሚሆን ቅባት ነው ማለት ነው የሰራሁት። ከዛ በኋላ እንደዚህ በሶፍት ታጠለዋል። እናንተ ንጹህ ጨርቅ ካላችሁ በንጹህ ጨርቅም ማጥለት ትችላላችሁ። እንደዚህ አድርጌ ያጠለዋለሁ ማለት ነው። በጣም ቆንጆ ነው፣ ሰርታችሁ ተጠቀሙት። ዝንጅብልም ስላለው እንግዲህ ዝንጅብል በተለይ የቅንድባችሁ ፀጉር እንዳይረግፍ ያደርገዋል እና ደግሞ የቅንድባችሁን ፀጉር በምትፈልጉት መጠን እንዲያድግ ያደርግላችኋል ማለት ነው። በተለይ ዝንጅብልን ለብቻው ደግሞ እንዴት አድርጋችሁ መስራት ትችላላችሁ? እኔ ስላየሁት ነው። የዝንጅብል እንትኑን ጭማቂውንና ከሰሊጥ ዘይት ጋር የሰሊጥ ዘይት ሁላችሁ የማታውቁት ብዙ ጥቅም አለው። ቆይ አንድ ቀን እነግራችኋለሁ፣ እሰራለሁ። ከአሁን በፊትም ሰርቼላችኋለሁ አንዴ። እና ከሰሊጥ ዘይትና ዝንጅብሉን ጁሱን አድርጋችሁ ሁሌ ማታ ማታ ቅንድባችሁን ብትቀቡት በጣም የሚገርም እድገት ነው የምታገኙት። ይህን የምነግራችሁ ቅንድብ ለሌላችሁ ነው። ያው ቅንድብ ያላችሁ ቅንድብ አላችሁ ነው። ይህንን ለፀጉራችሁ መጠቀም ትችላላችሁ። ቅንድብ ያላችሁ ከፊት ለሸሸባችሁ መጠቀም ትችላላችሁ። እና ዛሬ እኔ የሰራሁላችሁ ለቅንድብና ለሽፋሽፍት የሚሆን ዘይት ነው ማለት ነው። እና እንደዚህ አድርጌ አዘጋጅቼዋለሁ ማለት ነው። ሽፋሽፍታችሁን ማሳደግ የምትፈልጉ ደግሞ ዝንጅብሉን ትንሽ ቀነስ አድርጉት። ያው አብዝታችሁ አትጠቀሙት፣ ምክንያቱም ዝንጅብል ትንሽ የመለምለም ባህሪ ስላለው ወደ ውስጥ ወደ አይናችሁ እንዳይገባ በጥንቃቄ ተጠቀሙት ማለት ነው። በጣም ነው የሚያሳድገው፣ በጣም ያበዛል። ግን አይናችሁ ውስጥ ጥንቃቄ አድርጉ ስትጠቀሙ፣ ሽፋሽፍት ማሳደግ የምትፈልጉ። በተረፈ ለቅንድብ 100% ያሳድግላችኋል። የፊታችሁን ፀጉር ሳትሰለችሁ ሳታቋርጡ ከተጠቀማችሁት የፊታችሁን ፀጉር ይመልስላችኋል ማለት ነው። እንዲሁም ሙሉ ፀጉራችሁን መጠቀም ትችላላችሁ። እኔ ዛሬ ርዕሴ ለቅንድብ ማሳደጊያ ብዬ ስለሰራሁት ነው እንጂ ለሁሉም ለፀጉራችሁም፣ ለቅንድባችሁም፣ ለሽፋሽፍታችሁም ማሳደጊያ የሚሆን ቅባት ነው ያዘጋጀሁላችሁ። በጣም አሪፍ ነው፣ ተጠቀሙት ቤተሰቦች። እንግዲህ እንደዚህ አድርጌ ካዘጋጀሁት በኋላ እየተቀባው ደግሞ አሳያችኋለሁ። ያው ለእናንተ ላሳያችሁና ለፀጉሬ የምጠቀመዋለሁ ብዬ ነው እንጂ እኔ ቅንድቤ ብዙ ነው፣ በጣም በዝቷል። አሁን እንደዚህ አቅርቤ ባሳያችሁ በጣም ብዙ ነው። ይሄ ለሴት ልጅ ቅንድብ በቂ ነው እና እናንተ ደግሞ ቅንድብ የሌላችሁ እንደዚህ አድርጋችሁ ተጠቀሙ ትላችኋለሁ። መጀመሪያ ላይ የሰራሁት የቅንድብ ማሳደጊያ በጣም ነው የማመሰግነው። ከ300 ሺህ በላይ ሰው ተመልክቶታል። ከዛ በኋላም ሰርቼ ከ80 ሺህ በላይ ሰው ተመልክቶታል። እየገባችሁ ማየት ትችላላችሁ። በቴምር ፍሬ የሰራሁት የቅንድብ ማሳደጊያ ብዙዎቻችሁ ተጠቅማችሁበት አመስግናችሁኛል። እንዲሁም ደግሞ አዎ ያሳድጋል፣ መዳሜም ትጠቀመዋለች ያላችሁ ብዙ ልጆች አላችሁ። ተጠቀሙት። ቅንድብ የሌላችሁ ሽፋሽፍታችሁን እንደዚህ አይናችሁን ጭራ ማሳደግ ለምትፈልጉ በቴምር ፍሬም ሰርታችሁ መጠቀም ትችላላችሁ። ያሳድጋል። እናንተ እኛ ምን ችግር አለብን? ይሰለቸናል። 1 ቀን 2 ቀን 3 ቀን ተጠቅመን ለምን አላደገም እንላለን። እና ሁሉም ነገር ያው ትዕግስት ያስፈልጋል። በትዕግስት ተንከባክባችሁ እነዚህ ቅንድባችሁንም ከፊት የሸሸባችሁንም ማሳደግ ትችላላችሁ ማለት ነው። እኔ ከፊት ትንሽ እየሸሸብኝ ነበረ። ይሄ ኮፍያ በጣም ቆንጆ ነው። አሁን ክረምት ሰዓት ላይ ስተኙ ያው ሻሽ ታስራላችሁ አይደል? የጨርቅ ሻሽ ሳይሆን እንደዚህ ሻማ የሆነ ሻሽ እሰሩ። ለፀጉር በጣም ቆንጆ ነው። የፊታችሁን አይመልጥባችሁም፣ ፀጉራችሁን ደግሞ ክስክስ አያደርግባችሁም። እና እንደዚህ አይነት ኮፍያ ስተኙ አድርጉ። የፊታችሁን እንደዚህ እያደረጋችሁ እየተቀባችሁ ሳታቋርጡ መመለስ ትችላላችሁ ማለት ነው።
እና ቤተሰቦች ይህንን ይመስላል ዛሬ ያዘጋጀሁላችሁ ቪዲዮን ከወደዳችሁት ደግሞ እንግዲህ ላይክ እያደረጋችሁ እንዲሁም ደግሞ ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ስለምትከታተሉኝ አመሰግናለሁ። ሀሳብ አስተያየት ካላችሁ ደግሞ ኮመንት አድርጉልኝ። በጥያቄያችሁ መሰረት በኮመንታችሁ መሰረት የምታዙኝን እፈጽማለሁ ማለት ነው። እና ለዛሬው ያዘጋጁት ይህንን ይመስል ነበር። በሌላ ቪዲዮ እስከምንገናኝ መልካም ጊዜ